የ1446ኛውን የኢድ አል አረፋ በዓል ምክንያት በማድረግ ከአማራ ፋኖ ህዝባዊ ድርጅት የእንኳን አደረሳችሁ መልእክት ተላልፈዋል። በወሎ ቀጠና ወርጌሳና በአካባቢዋ በተደረገ ተጋድሎ አንድ የመቶ አለቃ አዛዥን ጨምሮ በርካታ ዙፋን ጠባቂ ወታደሮች ሲደመሰሱ ከ17 በላይ የሚሆኑት ቁስለኛ መሆናቸው ተገለጸ። ትናንት ግንቦት 28 2017 ዓ.ም ከማለዳው ጀምሮ እስከ ረፋድ በሰሜን ወሎ ዞን ሀብሮ ወረዳ በወርጌሳ ከተማና በከተማዋ ዙሪያ በሚገኙ ጋራቲ ጊዮርጊስና ገንፎ ቁጭ የተባሉ በሚጠሩ አካባቢዎች በተደረገ ትንቅንቅ በጸረ አማራው የብልጽግና ቡድን ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በጤና ባለሙያዎች በኩል የደሞዝ ጭማሪ የተጠየቀው አገዛዙ የግል የጤና ተቋማት ሐኪሞችን እንዳይቀጥሩ ክልከላና ማስጠንቀቂያዎችን እየሰጠ መሆኑ ተሰምቷል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ግንቦት 29 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የ1446ኛውን የኢድ አል አረፋ በዓልን ምክንያት በማድረግ ከአማራ ፋኖ ህዝባዊ ድርጅት የእንኳን አደረሳችሁ መልእክት ተላልፈዋል። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አል አረፋ በዓል በሰላም አደረሳችሁ። የአማራ ህዝብ የህልውና ትግል መሪ የሆነው ፋኖ በህዝብ ላይ የታወጀውን የዘር ማጥፋት ጦርነት ለመመከት የትጥቅ ትግል እያደረገ የሚገኝ በእርሱ መስዋዕትነት ህዝብና ሀገርን የሚያሻግር የትግል ዓላማ ሰንቆ እየታገለ ይገኛል። በተለይም ድርጅታችን አፋር ታላላቅ አርበኞችን ጨምሮ ብዙ የህይወት መስዋዕትነትን እየከፈለ ህዝባችንን ከጅምላ ጭፍጨፋ እንዲሁም ሀገርን ከመበተን ለመታገል ስትራቴጂካዊ ትግል እየመራ ይገኛል። እዚህ ስትራቴጂካዊና ስር ነቀል የህልውና ትግል ውስጥ ህዝባችን የያዘውን የባለቤትነት ሚና አጠናክሮ እንዲቀጥል በዚህ አጋጣሚ ጥሪያችንን እናቀርባለን። በዛሬው ዕለት የኢድ አል አረፋ በዓልን ለምታከብሩ ሙስሊም የፋኖ አባላትና መላው የእስልምና እምነት ተከታዮች እንኳን አደረሳችሁ ሲል አፋድ መልእክት አስተላልፏል። ወደ ሌሎች መረጃዎች ስናልፍ በወሎ ቀጠና ወርጌሳና በአካባቢዋ በተደረገ ተጋድሎ አንድ የመቶ አለቃ አዛዥን ጨምሮ በርካታ ዙፋን ጠባቂ ወታደሮች ሲደመሰሱ ከ17 በላይ የሚሆኑ ቁስለኛ መሆናቸው ተገልጿል። ትናንት ግንቦት 28 2017 ዓ.ም ከማለዳው ጀምሮ እስከ ረፋድ ድረስ በሰሜን ወሎ ዞን ሀብሮ ወረዳ በወርጌሳ ከተማና በከተማዋ ዙሪያ በሚገኙ ጋቴራ ጊዮርጊስና ገንፎ ቁጭ እየተባሉ በሚጠሩ አካባቢዎች በተደረገ ትንቅንቅ ጸረ አማራው የብልጽግና ቡድን ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በትናንትናው ዕለት ወደ ቦታው ያቀናው የፋኖ ኃይል በማህበረሰቡ ላይ መጠነ ሰፊ ጥቃቶችን እየፈጸመ የሚገኘውን የብልጽግና ወራሪ ሰራዊት አይቀጡ ቅጣት በመቅጣት ሙትና ቁስለኛ አድርጎታል ተብሏል። በዚህ አውደ ውጊያ ወታደራዊ አዛዡን ጨምሮ በርካታ ወታደሮች ሲደመሰሱ ከ17 በላይ የሚሆኑት ቁስለኛ መደረጋቸው ተረጋግጧል። በተጨማሪ በርካታ ቁጥር ያለው የቡድንና የነፍስ ወከፍ መሳሪያዎች በፋኖ መማረካቸው ታውቋል። በወሎ ቀጠና በተለያዩ አካባቢዎች የደፈጣና መደበኛ ውጊያዎች ተጠናክረው መቀጠላቸውን የፋኖ ወታደራዊ ምንጮች የገለጹ ሲሆን ወረራ የፈጸመው የብልጽግና ሰራዊት እየተደረገ ባለው ተጋድሎ ከፍተኛ ኪሳራ እያስተናገደ እንደሚገኝ ተነግሯል። በተለይም በደፈጣ ውጊያዎች አብይ መራሹ ራሱን የሀገር መከላከያ ብሎ የሚጠራው የአብይ አህመድ ወራሪ ሰራዊት በየቀኑ ከባድ ሽንፈት እያስተናገደ ይገኛል ሲሉ ፋኖዎቹ ተናግረዋል። መልካም ምድሩን ጠንቅቆ የሚያውቀው የፋኖ ኃይል ገዢ ቦታዎችን በመያዝ በሚሰነዝረው የደፈጣ ጥቃት ጠላትን ከመደምሰስ በተጨማሪ የአማራን ህዝብ ለመጨፍጨፍ የሚጠቀምበትን ከቡድን እስከ ነፍስ ወከፍ መሳሪያ እየማረከው እንደሚገኝ ተገልጿል። ይህ በእንዲህ እንዳለ ወሎ የወረዳ ከተሞችን በወረራ የያዘው የብልጽግና ምርኮኛ ሰራዊት እድሜያቸው ያልደረሱ ልጃገረዶችን ጨምሮ ሴቶችን ያስገድዶ መድፈር ወንጀል እየፈጸመባቸው እንደሚገኝ ተነግሯል። ወንጀሉን የሚፈጽሙት ወታደራዊ አዛዦች እንደሆኑ የተገለጸ ሲሆን ከጦርነቱ በተጨማሪ በከተማዋ በመንቀሳቀስ ያስገድዶ መድፈር ወንጀሎችንና ግልጽ ዘረፋዎችን እየፈጸሙ ይገኛሉ። በጤና ባለሙያዎች በኩል የደሞዝ ጭማሪ የተጠየቀው አገዛዙ የግል የጤና ተቋማት ሐኪሞችን እንዳይቀጥሩ ክልከላና ማስጠንቀቂያ እየሰጠ መሆኑ ተሰምቷል። የሐኪሞችን ጥያቄ ከመመለስ ይልቅ ማሰርና በወታደሮቹ ማስደብደብን የመረጠው አገዛዙ መኖር አልቻልንም በማለት የዳቦ ጥያቄ የጠየቁ ሐኪሞችን ጥያቄያቸውን ካለመመለስ ባሻገር
ከግል ጤና ተቋማት ተቀጥረው ለህዝብ አገልግሎት እንዳይሰጡ ጭምር እያደረገ ስለመሆኑ ስማቸው እንዲጠቀስ ያልፈለጉ በስልክ ያነጋገርናቸው ዶክተር ለሚዲያችን ተናግረዋል። በዚህ ጊዜ ህዝባችን በረሃብና በተለይም ደግሞ አማራ ክልል ባለው ጦርነት ምክንያት በህመም የሚጠቃው የማህበረሰብ ክፍል በተበራከተበት የጤና ባለሙያዎችን ጥያቄ ከመመለስ ይልቅ መንግስት በህዝብ ላይ ሞት እየፈረደ ይገኛል ብለዋል። በመላው ሀገሪቱ የሚገኙ የጤና ባለሙያዎች የደሞዝ ጭማሪና የጥቅማ ጥቅም ጥያቄ መጠየቅ ከጀመሩ ዛሬ 25ኛ ቀናቸውን አስቆጥረዋል። ለዚህ ጥያቄያቸው ተገቢውን መልስ መስጠት ያልቻለውና የመብት ጥያቄ ማንሳታቸውን ተከትሎ በርካቶችን ከስራ ገበታቸው እያነሳ ያለው አገዛዙ ከሰሞኑ የግል የጤና ተቋማትን ቅጥር እንዳይፈጽሙና ሐኪሞቹ ለህዝብ አገልግሎት እንዳይሰጡ ማስጠንቀቂያ እየሰጠ ነው ተብሏል። አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በስሩ ላሉ ሁሉም ክፍለ ጦሮች ከግዳጅ መልስ ደማቅ የታድሶ ፕሮግራም አካሄደ። ትናንት ግንቦት 28 2017 ዓ.ም በኮሩ ዋና አዘጋጅነት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር 7 ለ7 ክፍለ ጦር ከፍተኛ የእዝና የኮር አመራሮች በተገኙበት ደማቅ የታድሶ ፕሮግራም አካሂደዋል። በተዘጋጀው የታድሶ ፕሮግራም ላይ በክብር እንግድነት የተገኙት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞ ባስተላለፉት መልእክት የ7 ለ7 ክፍለ ጦር ታሪካዊ ስሙን በሚመጥን መልኩ የትናንት አባቶቻችን የሰሩትን ዘመን ተሻጋሪ ገድል ዛሬም እንደ ትናንቱ ታላላቅ ድሎችን በውስን የሰው ኃይል ፈጽሟቸዋል ያሉ ሲሆን ትናንት ጀግኖች አባቶቻችን በወራሪው ላይ የፈጸሙትን ድል እየደገማችሁ የምትገኙ ክፍለ ጦሮች በመሆናችሁ ትልቅ ኩራት ሊሰማችሁ ይገባል ሲሉ ገልጸዋል። አክለውም ስለ 7 ለ7 ክፍለ ጦር በቂ እውቅና የሌላቸው ግለሰቦች ጠዋት ማታ እንደ ወርቅ ነጥሮ በወጣው ጠንካራው ክፍለ ጦራችን ላይ የሐሰት ፕሮፓጋንዳ ሲነዙ ይውላሉ። ይሁን እንጂ እኒህ አካላት ታሪክን ጠንቅቀው የማያውቁ የመንፈስ አባታችን አጼ ምኒልክ በጋዲሎ ሜዳ ላይ የሰሩትን ታሪክ ጠንቅቀው የማያውቁ ለወጣንለት ህዝብ ማናችንም የግል ፍላጎትና ቤተሰባዊ ትስስር ብለን ወደ ኋላ የማንመለስ መሆናችንን ጠንቅቀው የማያውቁ ሲሆኑ እናንተ ግን በህዝብ ታሪካዊ ስም ተሰይማችሁ ታሪክ እየሰራችሁ በመሆኑ እንኳን ደስ ያላችሁ ብለዋል። ፈረሱ ጠፉ ለሚሉት ለነሱ ዛሬ መርዷቸው ነው። እንዳልጠፋን እንደበዛን ደግሞ ለሚናፍቀን ህዝባችን የምስራች ዜና የምናበስርበት ቀን ነው ዛሬ። 7 ለ7 አለን ወይ? አለን ወይ? እስቲ ሞቅ አድርገህ እባክህ እንዳለን ይወቁ እስቲ። አለን ወይ? ለሙራድ ወደ ፊት ኋላ ፊት አንድ ይዝማልቲ። በመጨረሻም እኛ እንደ ሸዋ ያለንበት ቀጠና የትግላችን ማጠንጠኛና ማዕከል እንደመሆኑም ከሁሉም የአማራ ጥምርስቶች ከጎንደር ከጎጃምና ከወሎ ቤት አማራ የሚመጡ የትግል ጓዶቻችንን በፍቅር ለመቀበል ዝግጅት እያጠናቀቅን ባለንበት ወቅት ለሚዲያም ሆነ ለአማራ ህዝብ የማይመጥን ህዝብን ከህዝብ የሚያቃርንና የሚያራርቅ ኃላፊነት የጎደለው መልእክቶችን የሚያስተላልፉ ግለሰቦች ከመሰል ድርጊቶቻቸው እንዲቆጠቡ በአጽንኦት አሳስበዋል። እንዲሁም የአጼ አምደ ጽዮን ኮር ዋና አዛዥ አርበኛ ጠጁ ባባይ በተዘጋጀው ፕሮግራም ላይ በተገኙበት ስለ 7 ለ7 ክፍለ ጦር በተለያዩ አካላት የሚነገሩ ፕሮፓጋንዳዎች በፍጹም ክፍለ ጦሩን እንደማይመጥኑ በመግለጽ መሬት ላይ እያደረግነው ባለነው ሁለንተናዊ የትግል እንቅስቃሴያችን ምስክር ህዝባችን መሆኑን መሬት ላይ ያለውን እውነት የሚዲያ ጋጋታ እንደማይቀይረው በመግለጽ ዛሬም እንደ ትናንቱ አንድነትን መርሃችን በማድረግ ሸዋ እንደ ሸዋ እየመከርን ከመቼውም ጊዜ በላይ የተሻለ ቁመና ላይ እንገኛለን ብለዋል። በመጨረሻም የአጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦር የሻለቃና የሻምበል መሪዎች ላቅ ያለ ውጤት ላስመዘገቡ አባላት በክፍለ ጦሩ ስም ከሸዋ ጠቅላይ ግዛት ዋና አዛዥ አርበኛ መከታው ማሞ የእውቅናና የማበረታቻ ሽልማት ተበርክቶላቸዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።